ተመራቂዎች የቀሰሙትን ዕውቀት ተጠቅመው ሀገራቸውን በቅንነትና በላቀ የኃላፊነት ስሜት ማገልገል እንዳለባቸው የደብረ ብርሃን ዩኒቨርሲቲ ፕሬዝዳንት ዶክተር አስማረ መለሰ አሳሰቡ። ደብረ ብርሃን ዩኒቨርሲቲ በተለያዩ የትምህርት መስኮች በመጀመሪያና ሁለተኛ ዲግሪ ያሰለጠናቸውን 807 ተማሪዎችን አስመርቋል። ስንታየው ኃይሉ ተጨማሪውን ይነግረናል። ደማቅና በደስታ የተሞላ ቀን አልፏል። በደብረ ብርሃን ዩኒቨርሲቲ 20ኛ ዙር የተማሪዎችን የምረቃ መርሃ ግብር አካሂዷል። በመደበኛ በማታ በርቀትና በተከታታይ በተለያዩ የትምህርት ዘርፎች ያስተማራቸውን 807 ተማሪዎቹን አስመርቋል። እነዚህ ተማሪዎች የጽናት ተምሳሌት መሆናቸውን የደብረ ብርሃን ዩኒቨርሲቲ ፕሬዝዳንት ዶክተር አስማረ መለሰ ተናግሯል። ዛሬ የምናከብረው የተማሪዎች የምረቃ በዓል ተራ የስኬት መገለጫ ብቻ አይደለም፣ የጥረት የጥናትና የእውቀት ሽግግር ማሳያ እንጂ። ከሀገር ውስጥና ከዓለም ተቋማት ጋር ስትራቴጂያዊ አጋሮችን በመመስረት የተግባር ተኮር ትምህርትን፣ ምርምርና የማህበረሰብ ተሳትፎን ይበልጥ አጠናክረናል። ከእንግዲህ እናንተ የደብረ ብርሃን ዩኒቨርሲቲ አምባሳደሮች ናችሁ። ያገኛችሁትን ሰፊ እውቀት እና ዓለም አቀፍ ተሞክሮ ይዛችሁ ለሀገራችሁ ብርሃን እንድትሆኑ በሄዳችሁበት ሁሉ የደብረ ብርሃን ዩኒቨርሲቲ መልካም ስም በስነ ምግባርና በስራችሁ እንድታስጠሩ አደራ እላለሁ። በእለቱ በክብር እንግዳነት የተገኙት የኢትዮጵያ ደረጃዎች ኢንስቲትዩት ዋና ዳይሬክተር እንዲሁም የደብረ ብርሃን ዩኒቨርሲቲ የስራ አመራር ቦርድ አባል የሆኑት ዶክተር መሰረት በቀለም ደብረ ብርሃን ዩኒቨርሲቲ የተለያዩ የአካባቢውን ባህልና እሴት የጠበቁ ስራዎችን በዩኒቨርሲቲው እየሰራ መሆኑን ተናግረዋል። ከተማዋ የታሪክ፣ የባህል፣ የኢንዱስትሪና የኢኮኖሚ መገኛ ኮሪደር እንደመሆኗ መጠን ዩኒቨርሲቲውም ይህንን ምቹ ምህዳር በመጠቀም የከተማዋንና የሀገሪቱን ሁለንተናዊ እድገት የሚያግዙ ስራዎችን ሲሰራ መቆየቱ ደግሞ የተጣለበትን ህዝባዊና አገራዊ አደራ እየተወጣ መሆኑን በውል የሚያስረዳ ነው። እንደ አንድ ተግባር ተኮር አፕላይድ ዩኒቨርሲቲ ደብረ ብርሃን ዩኒቨርሲቲ ማስተማርን ብቻ የሙጥኝ ያለ ተቋም አይደለም። ይልቁንም ግድግዳውን ሰብሮ በመውጣት ለህብረተሰቡና ከሀገራዊ ኢኮኖሚ ጋር በቅርበት እየተሰናሰለ በርካታ ስራዎችን በማከናወን ላይ ይገኛል። ተመራቂ ተማሪዎች እንዲሁም የተመራቂ ተማሪ ወላጆችም በፕሮግራሙ ላይ አግኝተናቸዋል። እነሱም እንግዲህ ይሄ የልፋት ውጤታቸው የታየበት ቀን በመሆኑ ደስታቸውን ነግረውናል። ወጣትነት ፈተና አለው። ያን ለመሻገር ደግሞ እኔ በህይወቴ ፕራዮሪቲ የሚሰጠው ነገር አለ። የኔ ፕራዮሪቲ አሁን ትምህርቴ ነው። ቤተሰቦቼ በተለይ እናቴ ለኔ ሁሉ ነገሯን ትታለች። እኔ ስትል ብዙ መስዋዕትነት ከፍላለችና እዚህ መድረስ ራሱ እዚች ቦታ ላይ መድረስ ለኔ በጣም ትልቅ ደስታ ነው። እሷን ደስ ስለሚላት ማለት ነው። በብዙ እንክብካቤ ብዙ ነገሮችን እሷ ላይ ያጣቻቸውን ነገሮች እኔ እዛ ቦታ ላይ ደርሼ እንደውም ከዛ ከፍ ብዬ እንደሆን ከማንም በላይ ለፍታለች። ማድረግ እንደምችል ለሷ ማሳየቴ ደስ ብሎኛል። ብዙ ጥረት አድርጌያለሁና በጣም አሁን በልጅቷ ሁኔታ በጣም ደስ የሚል ነው። እኔ ሚልኬሳ ደጀኔ ይባላለሁ። ግንበኝነት ሰራ ነበረ። በጣም ደስ የሚለኝ እሱ የው ዛሬ 5 አመት ማለት መሃሉ ማይና ተናግሮ ማያልቅ ታሪክ አለው። እዚህ መድረስ በጣም ከባድ ችግር አለ። ባለቤቴም ተማሪ ነች፣ 12ኛ ክፍል ተማሪ ነች። 12ኛ ተማሪ ዛሬ አጫሉ እንዴሳ ካምፓስ ገብቶ ስለሚፈተኑ እዛ እየሄደች ነው። እሱም ድጋሜ ነው እና ፈጣሪ ይመስገን። ልጆችም ደህና ነው። ክረምት ሰርቼ ደግሞ እንደዚህ አይነት ላይ ደርሻለሁ። ለወደፊት ደግሞ ሰው ከታገሰ በትግስት ከታገለ ሰው የማይደረስበት ቦታ የለም። ብሩክ ደግነት እባላለሁ ከስኩል ኦፍ ፋርማሲ 3.974 ነው ያመጣሁት። የትምህርት ሂደቱ በብዙ ፈተናዎች የተሞላ ነበር። እንግዲህ ለዚህ ደርሻለሁ። ክብር ምስጋና ለድንግል ማርያም ልጅ ይሁንልኝ። ሰማውት የሚለውን ሐሳብ በጣም ልዩ ደስታ ነው የተሰማኝ። ብሩክ ደግነት ሲባል በቃ ልዩ ነው ደስታዬ፣ ይለያል። ልጄ ላከበረኝ ልጄ እግዚአብሔር ይመስገን ለዚህ ክብር አብቅቶኛልና አስተዳደጉ ያው በጥሩ ሁኔታ ስነ ምግባር እንዲኖረው የተሻለ ውጤት እንዲያመጣ ጥረት እናደርግ ነበረ። ልጁ ሲጀመር ይቀበላል። ደስ የሚለው ነገር በቃ ያሉትን ነገር ስለሚቀበል ለዚህ ውጤት በቅቷል። ኮርተናል። ደስ ብሎናል። አራስ ቤት ሆኜ ብዙ ከባድ ሁኔታዎች ነበሩ። እንደተባለው እናትነት በራሱ ሌላ ከባድ አስቸጋሪ ነገር ቢኖርም
ነገር ግን ባለቤቴም ከጎኔ ስላለኝ ስለሚያግዘኝ ሁሉንም ነገር በቃ እግዚአብሔር ምረቶኝ ሪሰርችን በአግባቡ ሰርቼ ለመመረቅ በቅቻለሁኝ። እግዚአብሔር የተመሰገነ ይሁን። ከባለቤቴ በጣም ብዙ ጠንካራ ጎኖች አሏት እና ለኛ በጣም ብዙ ትርጉም አለው። እናት ብቻ ሳትሆን ብዙ ጥሩ ኳሊቲዎች አሏት። እንኳን አብሮ ደስ አለን። በጣም እናመሰግናለን።